ይጠቅመዋል ከተባለች ሙሉ እጇ ላይ ያለውን ነው የሚሰጠው። ይሄ ነገር እኔ ተቆጥቼ አሁን በስንት መከራ ተስተካክላል። ድፍን ዓመት ይኸው ከሷ ጋር ጓደኛሞች ሆንን። መጨረሻ እሱ የእሷን ንብረት መልሳለሁ ብሎ ሀገር ትቶ ኮበለለ ማለት ነው። አሁን እኔ ካንተ ምክር የፈለኩኝ ይሄ ሁሉ ያወራሁት ሶስተኛ ሰው ራሱ በህይወታችን መጥቷል። አሌክስ በሱ ምክንያት አንድ ልጅ እኔ ቤት ፎቶ አየችና ፎቶ እኔ ቤት ጻፈችልኝ። ከዚህም በፊት ለሷ ጽፋለታለች። ይሄ ሰውዬ ማን ነው ብላ ስሟ ማን ነው? ትግስት ነው። የኔም ስም ትግስት ነው። በኋላ ላይ ሁለታችንም መታ ስትናገር የሁለታችንም እኔም ስክሪንሾት አድርጌ እሷ ስክሪንሾት አድርጋ ስትልክ ራሷ ትግስት በሌላ አካውንት ነው እንትን እየተጫወተችብሽ ያለችው። አንቺ ከኔ ጋር መኖር የምትፈልጊ ከሆነ ሁሉንም ነገር ትቼ ከአንቺ ጋር እቀጥላለሁ ብሎ አላት እሱ ማለት ነው። ያቺኛዋ ደግሞ እኔ አይደለሁም እኔን ደግሞ በዚህ በኩል እያስፈራራ ነው። እንደናንተ ኢሞ ገብቼ እሱን እንዳላጋልጠው ከነሱ ጋር የምታወሪ ከሆነ ከኔና ከአንቺ የመጨረሻ ነው የሚቋረጠው ብሎ አስፈራርቶኛል። ምን ላድርግ አለች። ልጁ እንዳጋጣሚ የሾኔ የሚባል ከተማ የሾኔ ልጅ ነው። የሀዲያ ማለት የሁሳና መካከለኛ እንትን ማለት ነው። የሀዲያ ልጅ ነው። እሷ ደግሞ እኔ የሁሳና ልጅ ነኝ፣ እሱ የሾኔ ልጅ ነው። አውቀዋለሁ፣ በአካል አውቀዋለሁ ነው ያለችው እሷ። እኔ እንኳን አንተም በአካል አላውቅህም ምን ማለት ነው? ይሄው ቴክስት የተጻጻፍነውን እያላኩልህ ነው። በሁለት አካውንት በአንድ ቀፎ እንዴት ነው ተጻጽፌ ለሷ ስክሪንሾት አድርጌ ምልክላት? ያውን በቲክቶክ ኢንቦክስ። ከልጅቷ ጋር ደግሞ የሚያወሩት በኢሞ ነው። ይሄን ምንም ማውቀው ነገር የለም ማለለት በመካከላችን ላለው ሰው እውነት ለመናገር ድፍረት ኖሮ መጽሐፍ ቅዱስ ይዞ ማለት በኋላ ፎቶ እንደንትን ሲወጣ ሀቢባ ጋር ነገሩን አደርሳለሁ ምናምን ብዬ እንትን ብዬ ፎቶውን ላኩለትና እኔ ከኔ ህይወት እንድትወጣ ከኔ ጋር አይደለም መቀጠል ቀርቶ አንድ ቀን ራሱ ከኔ ጋር ስልክ እንድታወራ አልፈልግም። ግን ያንተን ጉድ አደባባይ አውጥቼ ስራህን ካላጋለጥኩ እኔ አላርፍም አልኩኝ። አሁንም አላርፍም። እውነት ለመናገር አሁንም እሱን ያለበት ቦታ ሄጄ ማለት ምን አይነት ሰው መሆኑ ምንድነው የሚለውን ነገር ካላየው አላርፍም ብዬ ሙሉውን ፎቶውን ቪዲዮውን ከኔ ጋር ያወራው ቴክስት እያንዳንዱን ከነድም አጋጣሚ ከልጅቷ ጋር በደንብ ተዋወቅን፣ አወራን። የሱንም መረጃ ላከችልኝ። እኔ ጋር ያለበረውን ሁሉ ነገር ላው ከሷ ጋር ኖርማል ጓደኛሞች ነን። የሷን ብር ደግሞ ህግ ጋር ታድርሺ እኔ መልስልሽ አለዋልና ጊዜ በተሰጠው በዛች ጊዜ ውስጥ ጠፋሱ። ጊዜ ተሰጥቶት ወንድሙ ደላላ ነው እና ወደ ውጭ ያስወጣው ወደ ዱባይ ማለት ነው። አሁን ያለው ዱባይ ነው ልጁ። እና አሁን ይሄንን ምን እናድርግ? ሰው ደግሞ ሚለን ብዙ ሰው አማክራለች። እሷም በኔም በኩል ብዙ ሰው እንትን ተብሎ ቤተሰብ ጋር ሂዱና አንደኛ ቅድሚያ ቤተክርስቲያን እሱ ቤተሰብ ጋር እንትን የሚልበትን እዛ ድረሱና ከዛ በኋላ ያለውን ነገር እንትን ብትሉ ይሻላል። እሱ ባለበት ቦታ በህግ ራሱ እንዲያዝ የምታደርጉት ቤተሰብ ጋር ሄዳችሁ ከቤተሰብ የሆነ አካል ተይዞ እንትን ከተባለ መምጣት ይችላል የሚባለውን ነገር ነው እኛ እንትን ያለው። እና አንተ ምን ትላለህ? ይሄንን ነገር ከነጭራሹ በቃ ልጅቷ እንደተጎዳች አሁን እሷ ንብረቴ ይመለሳል ብላ ተስፋ አታደርግም። ያላትን እግዚአብሔር ባርኮላት ከዚህ በኋላ ያው ስራዋን ለመስራት ወስናለች እና ድጋሚ በዛ ነገር ላይ መንቀሳቀስ ትችላለች። እስከዛሬው ባላጠራ እንትን ባታስቀምጥ እንኳን ከዚህ በኋላ ያለውን ነገር እንትን ለማለት ወስና ስለቀጠለች ግን ክሱን ለመክሰስ ሁሉንም ነገር እንትን በዛም በኩል የሚረዳ ጠበቃ ምናምን የሚያዘጋጅላትን ሰው አድርገን ነበርና ምንድነው የሚሻለን? ምን ያለው እኔ ምን ላድርግና ለስማክ ምን ያህል ነው አጠቃላይ ብሩ እሷ የጠየቀችው የ3 አመት ብር ቢሆንም እኔ እንዳንተ ክፉ አልሆንም በሚለው ሐሳብ 500 ሺህ ብር ነው የጠየቀችው እና መልስልሻለሁ ብሎ ደግሞ ቃል ገብቷል። ሰው ባለበት መልስልሻለሁ ብሏታል። ከዛ ደግሞ እዛ እንትን አድርጋ ነበር እሷ ፖስት አድርጋ ነበር እሱን ካጠፋሽ እኔ መጥቼ እንትን እላለሁ አለ። ከዛም አልፎ ደግሞ ከኔ ጋር አብረሽ መቀጠል እንደምትችይ አሳውቂ ኤፍቢ ላይ ራሱ ግቢና ስሜን ያጠፋሽው መልሰሽ ካስተካከልሽ ብሎ ማስፈራራት ጀመረ። መልሶ ደግሞ ድጋሚ በቃ ይቅርታሽን ብቻ ልቀበልና እኔ ስራ ሰርቼ የቀንም ስራ ሰርቼ መልሳለሁ አለ ማለት ነው። ግን እንደዛ ብሎ አታሎ እድሜሽ ምን ያህል ነው አንቺ? ያንቺ 22። እሺ
ሚዩት አድርጊና አዳምጪኝ። ሰዓቱ በጣም ስላለ ኮይን ልስጣችሁ። አንድ 30 ሰከንድ ስጪኝ። እሺ እየጠየቃችሁ የነበረ ብዙዎቻችሁ የመጨረሻውን ዙር ልስጣችሁ ሰዓታችን ሳያልቅ ሜምበር እንድትሆኑ ማለት ነው። ሜምበራችሁ የጠቆረ ሜምበራችሁን አድሱበት። ሜምበር ያልሆናችሁ ደግሞ ሜምበር ሆኑ። እሺ አንድ ኮይን ነው የሚጠይቀው። ከላይ ከስሜ ጎን ያለው ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። የሌላችሁ ሰዎች ይሄውን ይሰጣችኋለሁ። ይሄ ሳጥን ይታያችኋል። ከ3 ደቂቃ በኋላ ከዚህ ሳጥን ውስጥ መውሰድ ትችላላችሁ። ግን ብዙ ታብ ላረገው ሰው ነው የሚሰጠው ቅድሚያ። ስለዚህ ይህን 3 ደቂቃ ታብ አርጉና እስኪጨርስ ድረስ ቁጥሩ ሲጨርስ ስትነኩት ይሰጣችኋል ሳጥኑ። ከዛ ውስጥ ወስዳችሁ ከላይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበራችሁን አድሱ ወይም ሜምበር ሆኑ። እሺ የኔ እናት፣ አንደኛ ልጁ ምን አይነት ማፊያ ነው እናታችሁ? እኔ የሆነ የቱርክ ፊልም ማይን የመሰለኝ የሆነ ድርሰት ምናምን ነው የሚመስለው። ሁለት ነው መጀመሪያ አንቺ ብቻሽን ነበር፣ ከዛ የሆነች ልጅ መጣች፣ ከዛ የሆነች ሌላም አራተኛ ሰው ይኖራል። ምናልባት ፎቶን ፖስት ብታረጊው እኔም አሁን እዚህ ዱባይ ውስጥ መጥቶ ደግሞ ስንት ደግሞ ያልገባቸውን ሰዎች ደግሞ እየሄደባቸው ይሆናል። አሁን አንቺ አንደኛ ነገር ከዚህ ሰውዬ አሁንም ውጪ፣ አሁንም ስቲል እዚህ ጉዳይ ውስጥ ኢንቮልቭ እያደረግሽ ገብቶሻል። ጥፋት አንድ፣ ሰውየው ሞተር የገዛችለት ሴት እንደሆነች ዱባይ የምትኖር ፍቅረኛ እንደነበረችው መጀመሪያ ፍቅር ጀምሮ ያኔ የሰማሽበት ጊዜ ላይ ፍሬን መያዝ ነበረብሽ። በሴት ገንዘብ ጡረታነት የሚኖር ወንድ አይሆናችሁ። እኔ ልንገራችሁ፣ እንኳን በሴት ቀርቶ ልብ ብለሽ አዳምጪ። ቤተሰቡ ላይ ጥገኛ ሆኖ ያለ ወንድ አይሆነሽም። ቆፍጠን ያለ ሚጥር ምንም እንኳን እየሰራ እንኳን ያልተለወጠ ገንዘብ የሌለው እንኳን ገንዘብ አለመኖር ድህነት አይደለም፣ ባይዙ ችግር አይደለም። በስራ ይለወጣል። ሰው ጠንክሮ ከሰራ ነገ ያመጣዋል። ሚጥር ይሄ ልቡን ነው የምታየው። የመስራት የመለወጥ አላማ በራሱ የመቆም የማንንም ድጋፍ ሳይፈልግ ራሱ በራሴ ብቻ እኔ ልቆም ብሎ የሚያስብ ወንድ ካይሽ እሱን ልቡን ነው የምታየው። ልጥፍ ብሎ የሆነ ቦታ ላይ ያለ አይሆንሽም። ነገም አንቺ ነው የሚበዘብዝሽ። እሱን ቀይ መስመር ስታልፊ ብለሽ እህትሽን ላክሻት እዩ ብለሽ ምን አይነት ቸልተኝነት ነው? እህትሽ ብትደፈርስ፣ ጾታዊ ጥቃት ቢደርስባትስ፣ ግብረ አበሮቹን ሰብስቦ እህትሽን አግቶ ይህን ያህል ገንዘብ ካላስገባሽ አልሰጥሽም ቢል ምን ታመጫለሽ? ምን ታመጫለሽ? እጅን በእጅ የበላው እህትሽ ከተደፈረች በኋላ ጾታዊ ጥቃት ከደረሰባት በኋላ ብትከሺው ብታስፈርጅበት ምን ሊመጣ? አንዴ ተቀድመሻል። ህይወቷ ተበላሽቶ በገዛ እጅሽ ቲክቶክ ላይ የተዋወቅሽውን ወንድ አስመሪበት። ይሄ ሁሉ እያወራው ያለሁት አብሮ አደግሽ አይደለም። አይ ቲንክ ወይ የሰማች አብሮ አደግሽ አይደለም ወይ የሰፈር አብሮሽ ያደገ ሰው የምታውቂው ሰው አይደል? ቲክቶክ ላይ የተዋወቅሽው ቲክቶክ ላይ ሃይ ተባብለሽ ተጠባብሳችሁ የተዋወቅሽውን ወንድ እህትሽን ሂደሽ እዩ ብሎ ማገናኘት። ብዙዎቻችሁም አላችሁ ቤተሰቦቻችሁ ጋር የምታስተዋውቁ ገና በአካል ያላወቃችሁትን ሰው ገና በአካል ያላገኛችሁትን ሰው ምን እንደሆነ ማታውቁትን ወንድ ቤተሰብ ጋር ሄዳችሁ ተዋወቅ፣ ወንድሜን አገኝ። ተው፣ ዋጋ ትከፍላላችሁ። የቤተሰቦቻችሁን ህይወት ታበላሻላችሁ። ስለዚህ ጥንቃቄ ይፈልጋል። ይሄንን ሁሉ ቀይ መስመር ውጥንቅጡ የወጣ ጉዳይ ውስጥ ገብቶሻል። ያ ትክክል አይደለም። ስለዚህ አሁንም ምንድነው ማድረግ ያለብሽ? ከነዚህ ከሴቶቹ ጋር ተሰብስበሽ እንደዚህ ነገሮችን እንትናል ውጪ። የምትፈጥሪው ነገር የለም። በእሷ ትምጣና ታውራን፣ ስለ እሷ እናወራለን። አንቺ ግን በቃ እጅሽን አንሺ። በቃ ምንድን ነው ከዚህ ሰውዬው ጋር ያለሽ ነገር? ስትሞሺ ነው እንዴ የሚያበቃው? በቃ ተሸውደሻል፣ ተበልተሻል፣ ተታለሻል። ውጪና ከዚህ ጉዳይ ራስሽን አላቂ። የለችም። እየሰማሽ ነበር ወይስ እንዴት ነው ነገሩ? አለሽ? እየሰማሁ ነው አሌክስ።
እየሰማሁ ነው። እሺ ሚዩት አርጊሽ። አይ እየሰማች ነው ብዬ ነው ማለት ምክንያቱም ወይ እንደዚህ ስዋይፕ አድርገው ሊሆን ይችላል። ስለዚህ እህትሽን አደጋ ላይ ጥለሻል፣ ገንዘብ ልከሻል፣ ብዙ ነገር አድርገሻል፣ ጥፋት አጥፍተሻል። ከዚህ ሰውዬ ውጪ ውጪ ብሎ ካርጊ፣ ስለሱ አትስሚ፣ ከሱ ጋር የሚያገናኛቸውንም ሰዎች ራቂ፣ አትነካኪ። በቃ ህይወትሽ ስለተረፈ ከዚህ በላይ ዋጋ ስላልከፈልሽ ተመስገን ብለሽ ትምህርት ይሆንሽ። እባካችሁ ሰዎች ቲክቶክ ላይ